ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁ? ዛሬ ደግሞ ሂስትሪ ፓርት 2 ይዘን ቀርበናል። ከኛ ጋር አብራችሁን ከሆናችሁ ቻናላችንን ሰብስክራይብ እንዲሁም መጨረሻ ላይ ከወደዳችሁት ላይክ እንድታደርጉ እንዲሁም ለጓደኞቻችሁ ሼር ብታደርጉ ኮሜንት እንድታደርጉልን በአክብሮት እንጠይቃለን። ዛሬ እንግዲህ ሶርስ ኤንድ ሜተድ ኦፍ ሂስቶሪካል ስተዲ እንግዲህ ታሪካዊ ጥናቶችን ስናጠና የምንከተለው ሶርስ እንዲሁም ሜተድ ያስፈልጋል ማለት ነው። ሶርስ ሲባል አንድ የታሪክ ጸሐፊ አንድን ሂስትሪ ሲጽፍ ራሱን የቻለ ራይዚንግ ፍሮም ሶርስ ከሶርስ የሚነሳ መረጃ ወይም ኤቪደንስ ሊኖረው ይገባል። ያ ነገር ደግሞ ሲጠዳ ራሱን የቻለ ሜትድ ይኖረዋል ማለት ነው። ስለዚህ በዚህ ክሊር ኤንድ ኮንሻይስ በሆነ መንገድ አሳያቸዋለሁ ማለት ነው። እንግዲህ የታሪክ ጸሐፊያን አር ኖት ክሬቲቭ ራይተር ላይክ ኖቤልስ፣ ልክ እንደ ልቦለድ ጸሐፊያን ክሬቲቭ ራይተር አይደሉም ይላል የታሪክ ጸሐፊያን ማለት ነው። Unlike the latter, the work historian must be supported by evidence arising from source. ከሶርሱ ላይ በሚነሱ ማስረጃዎች ሂስቶሪያን የሚጽፏቸው ታሪኮች በሶርስ መደገፍ አለባቸው ማለት ነው። አንላይክ ዘ ላተር የሚለው ግልጽ ለማድረግ ያህል ልክ እንደ ኖቤሊስት አይደሉም ማለት ነው። የታሪክ ጸሐፊያን ስራቸው በምን ሊደገፍ ይገባል? በኢቪደንስ ሊደገፍ አራይዚንግ ፍሮም ሶርስ ማለት ነው። ሶርስ ብሪንግ ቱ ላይፍ ዋት አፒር ቱ ሃቭ ቢን ዴድ። እንግዲህ ስለ ፓስት ስለዛ ስላለፈው ነገር ያ የድሮ ሰዎች ጥለውት ስለሄዱት ነገር ያንን የሞተውን ነገር ህይወት እንዲዘራ የሚያደርገው ነገር ሶርስ ወደ ላይፍ እንዲያገኝ ወደ ላይፍ ብሪንግ እንዲያደርግ የሚያደርገው ነገር ሶርስ ይባላል። ስለዚህ ሶርስ አር ቫይታል ቱ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ። ሶርስ እንግዲህ ኢት ኢዝ ቬሪ ኢምፖርታንት ማለት ነው። ስተዲ ኤንድ ራይቲንግ ኦፍ ሂስትሪ ሂስትሪን ለመጻፍ እንዲሁም ሂስትሪን ለማጥናት ሶርስ ኢዝ ቬሪ ኢምፖርታንት። ሶርስ ከሌለ ዊዛውት ሶርስ ኖ ሂስትሪ ይባላል። ስለዚህ ሶርስ አር ቫይታል ቱ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ ማለት ነው። ሂስቶሪካል ሶርስስ አር ብሮድሊ ክላሲፋይድ ኢንቱ ታይፕ ፕራይመሪ ኤንድ ሰከንደሪ። እንግዲህ ሂስቶሪካል ሶርሶችን በሁለት ሰፋ ባለ መንገድ ይከፈላሉ። እንዲህ ምንናምን ፕራይሜሪ ሶርስ ኤንድ ሰከንደሪ ሶርስ በመባል ፕራይሜሪ ሶርስ አር ሰርቫይቪንግ ትሬስ ኦፍ ዘ ፓስት ዛት አር አቬይላብል ቱ አስ ኢን ዘ ፕሬዘንት ማለት ነው። እንግዲህ ፕራይሜሪ ሶርስ ማለት የባለፈውን ነገር የፓስቱን ነገር በጥሩ ሁኔታ ለፕሬዘንት የሚያቀብለን ምን ይባላል? ፕራይሜሪ ሶርስ ይባላል። ሰርቫይቪንግ ትሬስ ማለት ነው የፓስቱን አቬይላብል ያደርግናል ለፕሬዘንት። they are original or first hand in their proximity to the events both in time and space። እንግዲህ እነኚህ ኦሪጂናል ናቸው ማለትም ድርጊቱ ሲፈጸም ያሉ ናቸው እነኚህ ክስተቶች ማለት ነው። ወይም ፈርስት ሃንድ ማለት ነው። በቃ ምንም ዲስቶርት ያልተደረገ ያ ታሪክ ጸሐፊ ከሆነ ለምሳሌ የአድዋ ጦርነት ላይ ከሆነ የአድዋ ጦርነት ኢትዮጵያና ኢጣሊያ ሲፋለሙ ያ ሰውዬ እዛ ቦታ ላይ ሆኖ ያንን ኢንሲደንት እያየ ያንን የሚመዘግብ ከሆነ ያ ሰውዬ ፈርስት ሃንድ ሰው ነው ይባላል። ስለዚህ ጉዳዩ ደግሞ ምንድነው ይላል? በታይምም በስፔስም ለዛ ጉዳይ ፕሮክሲሚቲ ወይም ቅርበት ያለው ነገር ከሆነ this is ፕራይሜሪ ሶርስ ተብሎ ይጠራል። ለምሳሌ እንደ ኤግዛምፕል ፕራይሜሪ ሶርስ ኢንክሉድ ማኑስክሪፕሽን ወይም ሃንድ ሪትን ማቴሪያሎች፣ ዲያሪዎች፣ ሌተርስ፣ ሚኒትስ፣ ኢንስክሪፕሽን፣ ክሮኒክስ፣ ሃይጎግራፊክስ እነኚህ ገድለ ቅዱሳን የሚባሉት የፍርድ ቤት ሪከርዶች፣ አድሚኒስትሬቲቭ ፋይል፣ ትራቫል ዶክመንት፣ የተጓዥ ዶክመንቶች፣ ፎቶዎች፣ ማፕስ፣ ኦዲዮ ቪዥዋል ማቴሪያል፣ ኮይን፣ ፎሲል፣ ዊፖን፣ ዩቲልስ ኤንድ ቢልዲንግስ እነኚህ ምንድናቸው ማለት ነው? ፕራይሜሪ ሶርስ። እንግዲህ ይሄ ጋር አንድ ኤግዛምፕል ለመስጠት ለምሳሌ የአክሱም ሐውልትን ማየት ይቻላል። እሱ ምንድነው? ፈርስት ሃንድ ወይም ፕራይሜሪ ሶርስ ነው ማለት እንችላለን ማለት ነው። ምክንያቱም የአክሱም ሐውልትን ወይም የላሊበላ ውቅር አብያተ ክርስቲያንን ማየት ይቻላል። እነሱ ልክ ላሊበላ ራሱ የገነባው ነው። ስለዚህ ያ ነገር ከትውልድ ከጄኔሬሽን ወደ ጄኔሬሽን ያ ነገር ምንድነው? ፈርስት ሃንድ ሆኖ ነው የምናገኘው። ስለዚህ ፈርስት ሃንድ ከሆነ ፕራይሜሪ ሶርስ ነው። ወደ ሁለተኛው ስንሄድ ሰከንደሪ ሶርስ ነው። ሰከንደሪ ሶርስ ኦን ዘ አዘር ሃንድ አር ሰከንድ ሃንድ ፐብሊሽድ ኤንድ አንፐብሊሽድ አካውንትስ ኦፍ ዘ ፓስት። እንግዲህ የፓስት ኤቨንት ያ ነገር ፐብሊሽ የሆነ ወይም አንፐብሊሽ የሆነ ነገር ነው ሆኖ ነው የምናገኘው። ምክንያቱም ይህ ነገር ደግሞ ሰከንድ ሃንድ ሲባል ለምሳሌ የአድዋ ጦርነት አለ። የአድዋ ጦርነት ላይ ቅድም እንዳልኳችሁ አንድ የሆነ ሚስተር ኤክስ የሚባል ሰው አለ። ያንን ጦርነት
እንዴት እንዳረጉ ምናምን እየዘገበ ሳለ ወይ ደግሞ ሚስተር ሌላ ደግሞ ለምሳሌ አበበ የሚባል ሰው ካለ ክስተቱ ላይ እዛ ካለ ያንን ክስተት እያየ ከሆነ ሌላ ደግሞ ቶለሳ የሚባል ሰው ካለ ለእሱ ሄዶ ያንን ነገር ከነገረው ያ ሰውዬ ምንድነው ማለት ነው? ቶለሳ የሚባለው ሰከንድ ሃንድ ነው ማለት ነው። ስለዚህ ያ ነገር ፐብሊሽድም አንፐብሊሽድም የታተመም ያልታተመም ሊሆን ይችላል ማለት ነው። የፓስት ኤቨንት ይሄ ነገር they are written after the event has occurred የሚጻፉት ያ ድርጊት ካለፈ በኋላ ድርጊቱ ኦከርድ ወይም ኢንሲደንቱ ኦከርድ ካረገ በኋላ ነው ያ ነገር ሪትን የሚደረገው። providing an interpretation what happened እንግዲህ ምን ይሰጡናል? ምን ብለው እንዴት አድርገው ነው ኢንተርፕሬት ምን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ የሚለው ነገር ይዘው ነው ብዙ ጊዜ ቤዝድ የሚያደርጉት ፕራይመሪ ሶርስ ላይ ነው። ምክንያቱም ቅድም እንዳልኳችሁ አበበ ከሆነ ያነ ነገር ያየው ከዛ አበበ ላይ ቤዝድ አድርጎ ነው ማለት ቶሎሳ ያነ ነገር ለሌላ ሰው ኤክስፕረስ የሚያደርገው ማለት ነው። ኤግዛምፕልስ ኦፍ ሰከንደሪ ሶርስ ኢንክሉድ አርቲክሎች፣ ቦክስ፣ ቴክስት ቡክ፣ ባዮግራፊክስ ዚስ ዲዘሬሽን ሪፖርት ኤንድ ስቶሪስ አር ኦር ሙቪስ አባውት ሂስቶሪካል ኤቨንት። እነኚህ ነገሮች ለምሳሌ ሙቪ ከሆነ ወይም ስቶሪ ከሆነ ለምሳሌ እዛ ክስተት ላይ እንዲህ ነበር እየተባለ ከጄኔሬሽን ወደ ጄኔሬሽን አበበ ከሆነ ያየው ያን ነገር ለእንትና ስቶሪ ያወራል። ከዛ ያ ነገር ምን ይሆን ሰከንድ ሃንድ እየሆነ ይመጣ ማለት ነው። ስለዚህ እነኚህ ናቸው። እነኚህ ነገሮች በተሻለ መጠን ብትይዟቸው በጣም አስፈላጊ ነው። ምክንያቱም ፕራይሜሪ ሶርስ የትኛው ነው፣ ሰከንደሪ ሶርስ የትኛው ነው ብሎ ሊያመጡባችሁ ይችላል ማለት ነው ፈተና ላይ። ሰከንደሪ ማቴሪያል ጊቭ አስ ዋት አፒር ቱ ፊኒሽድ አካውንት ኤ ሰርቴን ሂስቶሪካል ፒሪድ ኤንድ ፌኖሜና። እንግዲህ የሆነ ሂስቶሪካል ፒሪድ ወይም የሆነ ፌኖሜና ላይ ያ ነገር በሰርቴን ፒሪድ ፊኒሽድ የሆነ ነገር ነው ሰከንደሪ ሶርስ የምንለው ማለት ነው። ሰከንደሪ ሶርስ በቃ ዋት አፒር ቱ ፊኒሽድ አካውንት ኤ ሰርቴን ሂስቶሪካል ፒሪድ ኤንድ ፌኖሜና ማለት በሆነ ሰዓት ላይ ሰከንደሪ ሶርስ ማቴሪያሎች የሚሰጡን መረጃ የሆነ ፊኒሽድ የሆነ ነው በሆነ ታሪክ ክስተት ይኖቻል የሆነ ፌኖሜና የሆነ ያንን ክስተት ያለቀ ክስተት ነው ማለት ነው የሚነግሩ። ኔቨርዘለስ ነገር ግን ኖ ሂስቶሪ ወርክስ ካን ቢ ቴከን አስ ፋይናል አስ ኒው ሶርስ ኪፕ ካሚንግ ቱ ላይት። እንግዲህ ነገር ግን ይሄን ስንል ሂስትሪ እንደ ፋይናል መቁጠር አንችልም ማለት ነው። ምክንያቱም አዳዲስ የሆኑ ሰርቶች ለወደፊት ይመጣሉ ማለት ነው። ግን ሂስትሪ ምን ማለት ነው አስ ፋይናል መውሰድ አንችልም። ቢኮዝ አስ ኒው ሶርስ ኪፕ ካሚንግ ቱ ዘ ፊውቸር ለወደፊት አዳዲስ መረጃዎች ሊመጡ ስለሚችሉ ማለት ነው። ኒው ሶርስስ ሜክ ፖሲብል ኒው ሂስቶሪካል ኢንተርፕሪቴሽን ኦር ኢንታይርሊ ኒው ሂስቶሪካል ሪኮንስትራክሽን። አዳዲስ ሶርሶች ሜክ ሲያናረግ አዳዲስ የሆነ የታሪክ ኢንተርፕሬት እናደርጋለን። አዳዲስ የትርጉም አተረጓጎም ይመጣ ማለት ነው። አዳዲስ መረጃዎች ሲመጡ ወይም ደግሞ ሙሉ በሙሉ ታሪኩ ሂስቶሪካሉ ሪኮንስትራክሽን ከእንደገና ሊዋቀርም ይችላል ማለት ነው አዳዲስ ሶርሶች ሲመጡ። ሌላው በሶስተኛ ደረጃ የምናየው ኦራል ዳታ ነው። ኦራል ዳታ እንግዲህ ኮንስቲቱት የሚደረገው ሌላኛው ካታጎሪ ሂስቶሪካል ሶርስ ነው። ኦራል ሶርስ አር ስፔሻሊ ቫሉኤብል ፍሮም ስተዲንግ ኤንድ ዶክመንቲንግ ዘ ሂስቶሪ ኦፍ ነን ሊትሬት ሶሳይቲ። እንግዲህ እንደምናውቀው ኦራል ዳታ ማለት ይሄ አፈታሪክ የሚባለው ነገር ማለት ነው። አፈታሪክ ሌላኛው የታሪክ ምንጭ ነው ይላል። ኦራል ሶርስ የሚባለው በተለይ ደግሞ ቫሉኤብል የሆነው ወይንም ጠቀሜታው ለማን ነው ሲባል ስተዲንግ ኤንድ ዶክመንቲንግ የሚደረገው ታሪኩ በነን ሊትሬት ሶሳይቲ ማለትም ባልተማረው ማህበረሰብ ዘንድ ይሄ ነገር የሚበለጽገው ማለት ነው። ስለዚህ ኦራል ሶርስ ስፔሻሊ ቫሉኤብል የሚሆነው ስተዲንግ የሚደረገው እና ዶክመንት የሚደረገው በነን ሊትሬት ሶሳይቲዎች ማለት ነው። በአብዛኛው ማህበረሰብ ፒፕል ትራንስሚት ኢንፎርሜሽን ፍሮም ዋን ጄኔሬሽን ቱ አናዘር ስሩ ፎልክ ሶንግ ፎልክ ሴይንግ ኢቲሲ። እንግዲህ አብዛኛው ሰው ማህበረሰብ ትራንስሚት የሚያደርገው ይሄን መረጃ ከአንዱ ጄኔሬሽን ወደ ሌላኛው ጄኔሬሽን በምን አማካኝነት ነው? ለምሳሌ በዘፈኖች የሆነ ነገር የሆነ ታሪክን በማውራት እነኚህ ነገሮች ፎልክ ሶንጎች፣ ፎልክ ሴይንጎች እነኚህ ኢቲሲ የመሳሰሉት መለየት ማለት ነው ኦራል ዳታ። እነኚህን እንዳትረሱ። ዚስ ታይፕስ ኦፍ ኦራል ዳታ ኢዝ ኮልድ ኦራል ትራዲሽን ተብሎ ይጠራል ማለት ነው። ፒፕል ካን ኦልሶ ፕሮቫይድ ኦራል ቴስቲሞኒስ ኦፍ ዜር ሊቭድ ኤክስፒሪየንስ። እንግዲህ ሰዎች ምን ሊያደርጉ ይችላሉ? ይህን መረጃ ኦራል ቴስቲሞኒ ለምሳሌ እነኚህ የቃል ተረትና ምሳሌዎች በእነሱ ዱሪንግ በህይወታቸው ያሳለፏቸውን ኤክስፒሪየንስ የተደረጉ ነገሮችን ይይዛል ማለት ነው። እነኚህ በኦራሊ ወይም በቃል የሚተላለፉ ተረትና ምሳሌዎች ምናምን እነሱ በህይወት የኖሩበትን ውጣ ውረድ ያንን ነገር ያሳያል ማለት ነው። ይሄ ኦራል ትራዲሽን ተብሎ እንደሚጠራ መያዝ አለባችሁ። such sources material is known as oral history and serve as primary source። እንግዲህ
እነኚህ ሶርስ ማቴሪያሎች እንደ አንድ ኦራል ሂስቶሪ ናቸው። እንደ ፕራይሜሪ ሶርስም ያገለግሉ ይችላሉ። እዚህ ጋር መያዝ ያለባችሁ ከሌላ ሪፈረንስ ላይ ያገኙት 11ኛ ክፍል እንደተማራችሁት ኦራል ዳታዎች ፕራይሜሪም ሰከንደሪም ሶርስም መሆን ይችላሉ ማለት ነው። ቢኬርፉል እዚህ ጋር For the history of Ethiopia and the Horn of Africa, historians use combination of sources describe እንግዲህ ለኢትዮጵያና ለሆርን ኦፍ አፍሪካ ታሪክ የታሪክ ጸሐፊያን ከነኚህ በተጨማሪ የተለያየ አይነት ሶርስን ተጠቅመው ነው መረጃ እንትን የሚሉት። እነኚህን ሁሉንም ኮምባይን አድርገው ነው ይላል። እንግዲህ ከላይ የተገለጹትን የኢትዮጵያና የሆርን ኦፍ አፍሪካ ታሪክን የጻፉ የታሪክ ጸሐፊያን እነኚህን በአጠቃላይ ተጠቅመው ነው ማለት ነው ይሄን የሚገልጹልን። ነገር ግን regardless of source of information, primary and secondary written or oral data should be subjected to critical evaluation before it is used as evidence. It is very important point. ነገር ግን ካለምንም ማለት ነው ካለምንም መድሎ እነኚህ መረጃዎችን ፕራይሜሪም ይሁን ሰከንደሪም ይሁን ኦራልም ይሁን ሰውየው ሰብጀክትድ ሆኖ መጻፍና አለመጻፉን ሰውየው መጻፍ ያለበት ኦብጀክቲቭሊ ነው እንጂ ሰብጀክቲቭ መሆን የለበትም። ስለዚህ ይሄ ኤቪደንስ እንደ ኤቪደንስ ከመጠቀማችን በፊት በጣም ወሳኝ የሆነ ግምገማ ያስፈልገዋል። ምን ለማድረግ ታሪኩን በመጽሐፍ ላይ ይሁን በምንም ላይ ለማስፈር ፈርስትሊ ኢቫሉዌት ማድረግ it is very important ማለት ነው። ፕራይሜሪ ሶርስ must be verified from their originality and authenticity because some primary sources like letters may be forged. እንግዲህ እዚህ ጋር መያዝ ያለባችሁ ቬሪፋይድ መሆን ያስፈልጋቸዋል። ኦኬ እነኚህ ፎርጅድ አለመሆናቸውን ማለት ነው። ስለዚህ ፕራይሜሪ ሶርስ ምናቸውን ቬሪፋይድ ማድረግ ያስፈልጋል? የነሱን ኦሪጂናሊቲ እንዲሁም የመረጃውን ትሩዝ ማለት ነው የመረጃውን እውነተኝነት ያንን ደግሞ ኦሪጂናሊቲው። ምክንያቱም አንዳንድ ፕራይሜሪ ሶርሶች ፎርጅድ ሊሆኑ ይችላሉ ማለት ነው። ሌላው ሰከንደሪ ሶርስም እንዲሁ ሰከንደሪ ሶርስ መስት ቢ ኤግዛማይንድ ፍሮም ሪላያቢሊቲ ኦኬ ዜር ሪኮንስትራክሽን። ይሄ ደግሞ ሪላያቢሊቲውን ምን ማድረግ ያስፈልጋል ማለት ነው ኤግዛማይን ማድረግ መመርመር ያስፈልጋል። ኦራል ዳታም የራሳቸው አላቸው። ኦራል ዳታም ሜቢ ሉዝ ኦሪጂናሊቲ ኤንድ ኦተንቲሲቲ። እንግዲህ ኦራል ዳታም ኦሪጂናሊታቸውና ትሩዙን ሊያጣ ይችላል። ምክንያቱም ዲስቶሬሽን ኦቨር ታይም ነው። እንግዲህ ከጊዜ ወደ ጊዜ ዲስቶርት እየሆነ ይመጣል። ይሄ ደግሞ ሹድ ቢ ክሮስ ቸክድ አዘር ሶርስ ኦፍ ዲተርማይን ክሬዲቢሊቲ። እውነተኝነት ተአማኝነታቸው ክሮስ ቸክ ከሌሎች ሶርሶች ተነጻጽሮ ክሮስ ቸክ ሊደረግ ይገባል ማለት ነው። To conclude, historian must find evidence about past። እንግዲህ አስ ፋይናል ስናደርገው እንግዲህ የታሪክ ጸሐፊያን ስለ ፓስቱ ምን ማድረግ አለባቸው? ask question about the evidence and come up the explanation that makes sense what the evidence say about the people, event, place and the period of study። እንግዲህ የታሪክ ጸሐፊያን ስለ ፓስት ኤቪደንሱ ምንድን ነው የሚለውን እንዲሁም ደግሞ ኤክስፕላኔሽን ሲሰጡ ስለዛ ስለ ሰዎቹ፣ ስለ ኤቨንቱ፣ ስለ ፕሌሱ፣ ስለ ፔሪዱ ምን ማድረግ ያስፈልግባቸው? ሴንስ ማድረግ ያስፈልጋቸው ማለት ያን ነገር ሲያጠኑ። such scientific examination of evidence is crucial aspect of historical research method። እንግዲህ ሌላው ከዚህ ጎን ለጎን ደግሞ ሳይንቲፊክ ኤግዛሚኔሽንም ሳይንቲፊክ ኤቪደንስ በጣም ወሳኝ አስፔክት ነው ማለት ነው ለታሪክ ሪሰርች ሜትድ ለታሪክ የጥናትና ምርምር ዘዴ ሳይንቲፊክ ሪሰርችም አንዳንድ ቦታ ላይ መጠቀም ኢት ኢዝ ቬሪ ኢምፖርታንት ማለት ነው። ኦኬ እንግዲህ ቀጥሎ የምናየው ሂስትሮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚለውን ያለው። እንግዲህ ከቃሉ እንደምንረዳው ሂስትሮግራፊ ማለት ምን ማለት ነው የሚለው ስናይ ሂስትሪ ኦፍ ሂስቶሪካል ራይቲንግ አንድን የተጻፈን ታሪክ የምናጠናበት መንገድ ሂስትሮግራፊ ተብሎ ይጠራል። ኢት ስተዲስ ሃው ናውሌጅ ኦፍ ዘ ፓስት ኢዝ ኦብቴንድ ኤንድ ትራንስሚትድ ኤንድ
how it changes over time። እንግዲህ እኔ የሚያጠናው ምንድን ነው? እንዴት ነው የሆነ የፓስት እውቀት ኦብቴን የሆነው እንዲሁም ትራንስሚት የሆነውና እንዴት ነው ቼንጅ ኦቨር ታይም የሆነውን ነገር የሚለውን ክሊር ያሳየናል ማለት ነው። The organized study and narration of the past was introduced by the ancient Greek historian notably ሄሮዶስ ኤንድ ቲክታደስ። ስለዚህ የጥንት እንግዲህ የጋ መያዝ ያለባችሁ ሂስትሪ እንደ ናሬሽን ነው። እዚህ ጋር እንደ ናሬሽን ኢንትሮዲውስ የተደረገው በታዋቂው የግሪክ ሂስቶሪያን ፌመስ በሆኑት ማለት ነው ሄሮዶተስ እና ይቅርታ ቲክታደስ የሚባሉት ይህንን የጻፉት ኦርጋናይዝ ያደረጉትና ናሬት ያደረጉት የግሪክ ታሪክ ጸሐፊያን እነኚህ ሁለቱ ናቸው ማለት ነው። The other major tradition of historical thinking and writing about the past is that of the genes of the most important early figure was ሲሚኪዮ። እንግዲህ ሌላው ደግሞ ከነኚህ ቀጥሎ ሜጀር ትራዲሽናል ሂስቶሪካል ቲንኪንግ የሚባሉት የታሪክ አጻጻፍ ስለ ፓስት የጻፉት የቻይና በጣም ታዋቂ ቀደምት የነበሩት ሲሚኪዮን የሚባሉት ናቸው ማለት ነው። ሂስትሪ ኢመርጅድ አስ አን አካዳሚክ ዲሲፕሊን ኢን ዘ ሰከንድ ሃልፍ ኦፍ 19th ሴንቸሪ። እንግዲህ ሂስትሪ እንደ አንድ አካዳሚክ ዲሲፕሊን የተቋቋመው ኢስታብሊሽ የተደረገው ሰከንድ ሃልፍ ኦፍ 19th ሴንቸሪ 19ኛው ሴንቸሪ አጋማሽ ክፍለ ዘመን ላይ ነው ማለት ነው። በመጀመሪያ ደረጃ አውሮፓና ቀጥሎ እንዲሁም ግራጁዋሊ ወደ ሌላኛው የዓለም ሀገሮች ተስፋፍቷል ማለት ነው። ዘ ሂስቶሪያን ሊፖልድ ቮን ራንኪ እንግዲህ የጀርመናዊ ታሪክ ጸሐፊ ሊፖልድ ቮን ራንኪ የሚባለው ሰውዬ እና ሂዝ ኮሌጅስ ኢስታብሊሽ ሂስቶሪ አስ አን ኢንዲፔንደንት ዲሲፕሊን ኢን በርሊን ዊዝ ኢትስ ኦን ሴት ኦፍ ሪሰርች ሜተድስ። እንግዲህ ሊፖልድ ቮን ራንኪ የሚባለው ሰውዬ ነው ይህንን እና የእሱ ባልደረቦች ናቸው ሂስተሪ እንደ ኢንዲፔንደንስ ዲሲፕሊን በበርሊን ውስጥ ያቋቋሙት ማለት ነው። በራሳቸው ሴት አድርገው በራሳቸው ሪሰርች ሜተድ ነው ማለት ነው። ይህንን የሂስትሪን እንደ አንድ አካዳሚክ ዲሲፕሊን ያቋቋመው ማን ነው ከተባላችሁ ሊፖልድ ቮን ራንኪ ነው ማለት ነው። ራንኪ ግሬትስት ኮንትሪቢሽን ቱ ሳይንቲፊክ ስተዲ ኦፍ ዘ ፓስት። እንግዲህ ራንኪ ከፍተኛ የሆነ አስተዋጽኦ ነበረው ይላል። is considered as the father of modern historiography። እንግዲህ እንደ ፋዘር ኦፍ ሞደርን ሂስቶሪዮግራፊ የሚታሰብ ሰው ነው ማለት ነው። ሊፖልድ ቅድም ሄሮዶስ ቅድም እንዳየነው በፓርት ዋን ላይ እንዳየነው የታሪክ አባት ተብሎ ይታወቃል። ይሄኛው ደግሞ የአንሸንት ነው ያንኛው። ይሄኛው ደግሞ የሞደርን ሂስቶሪዮግራፊ የታሪክ አባት ተብሎ የሚታስበው ሊፖልድ ቮን ራንኪ ነው ማለት ነው። Historiography of Ethiopia and the Horn has changed enormously during the past century in way of merit fuller treatment than can be afforded here። እንግዲህ የኢትዮጵያና የሆርን ኦፍ አፍሪካ ሂስትሪ has changed enormously በከፍተኛ ደረጃ መለወጥ አለው ይላል። during the past century in way that merit fuller treatment than can be afforded። ወደዚህ ያንን ነገር ስንጠቀመው ፉለር ትሪትመንት ያስፈልገዋል ይላል። ሶ በዚህ ሴክሽን ኤክስፕሎር የምናደርገው ሲግኒፊካንት ትራንስፎርሜሽን ኢን ዘ ሂስቶሪዮግራፊ ኦፍ ሪጅን ኢን 20th ሴንቸሪ። በዚህ ሴክሽን እንግዲህ የምናየው ሲግኒፊካንት ትራንስፎርሜሽን የሚሆነው ለምሳሌ ሂስቶሪዮግራፊው የሪጅኑ በ20ኛው ሴንቸሪ የሚለውን እናያለን። በዚህ ፕሪሲስድ ባይ ዘ ብሪፍ አካውንት ኤርሊየር ፎርም ኦፍ ሂስቶሪዮግራፊ ራይቲንግ ሲዩዝድ ባይ ዲስከሽን። እንግዲህ ቀደምት ከሚባሉት የሂስቶሪካል ራይቲንጎች እንወያያለን ማለት ነው። በዚህ ኮንቴክስት ዘ ኤርሊየስት እንግዲህ የጋ ኢትዮጵያ ነው የሚያሳየን። ዘ ኤርሊየስት ናውን ሪትን ሶርስ ኦፍ ሂስቶሪ ኦፍ ዘ ሪጅን እንግዲህ ይቅርታ ዘ ሪጅን ኢዝ ፕሪፕረስ ኦፍ ኤርትራያን ሲ ሪትን ኢን ዘ ፈርስት ሴንቸሪ ባይ አናናመስ አውተር። እንግዲህ ኤርሊየስት ከሚባሉት ሶርሶች መካከል ከኢትዮጵያ ይቅርታ ከሚባሉት ሂስቶሪ በሪጅኑ ፕሪፓራንስ ኦፍ ኤርትራንስ የሚባለው የመጀመሪያው ነው። ይህ በፈርስት ሴንቸሪ በአንደኛው ሴንቸሪ የተጻፈ ነው። እንግዲህ ይህ ጸሐፊ አይታወቅም ማለት ነው። ይሄም
እንደ አንድ ሶርስ አገልግሏል ማለት ነው። ፐርፕለስ ኦፍ ኤርትራያን ሲ The Peripulus was followed by Christian topography written by Cosmos Indocopoulos, Greek sailor in 16th century። ሌላው ከዚህ ቀጥሎ ክርስቲያን ቶፖግራፊ የሚባል በኮስሞስ ኢንዶኮሎፖስ የሚባል በግሪክ መርከበኛ የተጻፈ በ6ኛው ሴንቸሪ የተጻፈ ሶርስ ሁለተኛው ይሄ ነው። The earliest written Ethiopian material excluding inscription dates from 17th century. The document, which is a form of illustrated manuscription, was found at Abba Garima monastery near town of Adowa። ሌላኛው ከቀደምት ከሚባሉ ከኢትዮጵያ ዶክመንቶች መካከል ደግሞ አባ ገሪማ የሚባለው በአድዋ አካባቢ የሚጋር ገዳም ውስጥ የተገኘ ሶርስ ይሄንኛው ነው ማለት ነው። ቀጥሎ ማንስክሪፕሽን ዲስከቨሪ የተደረገው በሐይቅ እስጢፋኖስ ሞናስተሪ ፕሬዘንታዊ ወሎ ኢን ዘ 13 ሴንቸሪ በ13ኛው ሴንቸሪ የተጻፈ ነው ማለት ነው። The valuable manuscription is essential religious but they are provide insight to the country the past። እንግዲህ እነኚህ ማንስክሪፕሽኖች እነኚህ የብራና ጽሁፎች በጣም ኢሴንሻል ናቸው። ሪሊጂየስ ቢሆንም ግን ኢንሳይት አላቸው ይላል ለካንትሪ የፓስት ታሪክ የሀገሪቷን ያለፈውን ታሪክ ለማውሳት ከፍተኛ የሆነ ሚና አላቸው ይላል። The largest group of source available from medieval Ethiopian history are hagiographics originating from Ethiopian Orthodox Church። እንግዲህ ላርጀስት ከሚባሉ ሶርሶች መካከል አቬሌብል የነበረው በኢትዮጵያ ሜዲቫል ፔሪድ ማለት ነው። እንግዲህ ባለፈው እንዳልኳችሁ ከ1270 እስከ 1855 በነበረው የኢትዮጵያ ሶርስ ሃጊዮግራፊ ወይም ገድለ ቅዱሳን ነው ማለት። ይሄ ደግሞ መነሻቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች ማለት ነው። ይሄ መረጃ የሚፈልቀው ከዛ ነው። An important function of hagiography is to enhance the prestige of saint። እንግዲህ አንዱ ኢምፖርታንት ፈንክሽን ይሄ ገድለ ቅዱሳን የሚባለው የቅዱሳኖችን ክብር ኢንሃንስ መጨመር ነው። ይሄ ዋናው ፈንክሽን። Yet other related anticodes of historical importance are also included often in the form of what are known as marginilla። እንግዲህ ሌላኛው ደግሞ እንደዚህ እንደ ማመሳሰል የምትችሉት ማርጂኒላ የሚባለው እንደ ክርስቲያኖቹ ሴንት የሚባለው እንደ ሃይጎግራፊክ ነው። ማርጂና የሚባለው ይሄ ደግሞ ብዙ ጊዜ ማሽ የሚያደርገው ለሙስሊሞች ነው ማለት ነው። እነሱም የራሳቸው የሆነ እንዲህ አይነት ታሪክ አላቸው ነበር ማለት ነው። ፓራላል ሃይጎግራፊክስ እንግዲህ ከፓራላል ሃይጎግራፊክስ ትራዲሽን ኤግዚስት አሞንግ ሙስሊም ኮሚኒቲስ ዋን ሰች አካውንትስ ኦፈር ትሪሜንደስ ኢንሳይት ቱ ዘ ላይፍ ኦፍ ሙስሊም ሴንትስ። እንግዲህ ስለ ሙስሊም ሴንት ላይፎች ከፍተኛ የሆነ መረጃ ይሰጣል ማለት ነው። ሼክ ጃፋር ባኩካ ኦፍ ጋትሪ የሚባል ይሄ መጽሐፍ ነው ማለት ነው። ይህም ወሎ ኢን ሌት 19th ሴንቸሪ አካባቢ የነበረ ነው። ኢን አዲሽን ዘ ሴኔት ላይፍ በተጨማሪም የቅዱሳኖችን ህይወት ዘ ዶክመንቱ ምን ይዟል? ዲስከስስ ዘ ዲቨሎፕመንት ኦፍ ኢንዲጂነስ ኢስላም እንግዲህ ስለ አገር በቀል የሙስሊም እድገት እንዲሁም ደግሞ ከሙስሊም ሀገሮች ኮሚኒቲዎች ከውጭው ዓለም ጋር የነበራቸውን ግንኙነት ይህንን ጉዳይ ይህንን ኢንፎርሜሽን ይሰጠናል ወይም ያወሳናል ማለት ነው። ይሄ ማርጂኒላ የሚባለው የሙስሊሞቹ እንደ ሃይጎግራፊክ የሚቆጠር ነው። ከነሱ ጋር ትይዩ ነው ወይም ፓራላል ነው ማለት ነው። በተጨማሪም ኢትዮጵያን ኢንዲጂነስ ትራዲሽን ኦፍ ሂስቶሪካል ራይቲንግ ኮልድ ክሮኒክል ይባላል። ሌላኛው በኢትዮጵያ ሀገር በቀል ያጻጻፍ የታሪክ አጻጻፍ ስርዓት ይሄንኛው ነው ማለት ነው። ኮምፖዝድ ባይ ኮርት ስክሪፕትስ ኦር ክላርጂ ዊዝ ሪኮግናይዝድ ክለሪካል ትሬኒንግ ኤንድ ካሊግራፊክስ ስኪል። ይሄ እንግዲህ የጽሁፍ የሚጻፈው በክላርጂማኖች ነው ወይም በቄሶች በምናምን ነው። እነኚህ ደግሞ በአጻጻፍ ልምዳቸው እንዲሁም ክህሎታቸው እውቅና ያላቸው ናቸው ማለት ይሄን ነገር የሚጽፉት። The earliest of these chronicles is Glorious Victories of አምደ ጽዮን and the last is Chronicles of አብቶ ኢያሱ and Empress ዘውዲቱ የሚባል የመጀመሪያው እንግዲህ የግሎሪስ ኦፍ ቪክቶሪስ ኦፍ አምደ ጽዮን የሚለው ነው። ሁለተኛው ደግሞ አብቶ ኢያሱ and Empress ዘውዲቱ የሚባለው ነው ማለት ነው። Chronicle incorporate both legends and facts about the monarch። እንግዲህ ይሄ ጋር መያዝ ያለባችሁ ክሮኒካል ብዙ ጊዜ ኢንኮርፖሬት የሚደረገው በሌጀንድ እና ፋክት አባውት ዘ ሞናርኪ የሞናርኪውን
ስለ ሞናርኪው ላይ ነው ብዙ ጊዜ ፎከስ አድርገው የሚሰሩት ማለት ነው። ኖትዊዝስታንዲንግ ዜር ሊሚቴሽን እንግዲህ ሊሚቴሽን አለበት ይሄ ነገር። ክኖኒክስ ኢን ኮንጁጌሽን ዊዝ አዘር ሶርስስ ካን ጊቭ አስ ግሊምፕስ ኢንቱ ዘ ካራክተር ኤንድ ሊቭስ ኦፍ ኪንግ ዜር ፕሪኦኩፔሽን ኤንድ ሪሌሽን ዊዝ ሰቦርዲኔት ኦፊሻል ኤንድ ቱ ሰም ኤክስተንት ኢቫሉዌሽን ኦፍ ኢትዮጵያን ስቴትስ ኤንድ ሶሳይቲ። እንግዲህ አብዛኛውን ጊዜ ይሄ ነገር ቅድም እንዳልኳችሁ ክሮኒክል የሚባለው የሚሰራው ስለ ንጉሶች ካራክተር ስለ ንጉሱ አኗኗር ነው እንጂ ብዙ ጊዜ ሪሌሽን የሚያደርገው ስለ ሰቦርዲኔት ኦፊሻሎች ነው እንጂ ሰም ኤክስቴንት ነው የሚሄደው ስለ ኢትዮጵያን ስቴት እና ስለ ሶሳይቲው የሚያዋሳው ስለ ኢኮኖሚው ስለ ምናምኑ የሚያዋሳው በጣም የተወሰነ ነው። ምክንያቱም ይሄ ነገር የንጉሱን ጥሩ ነገር ንጉሱ ምን ሲሰራ የነበረው የንጉሱ ምን በላ ንጉሱ ምን አይነት ድሎችን አመጣ የንጉሱን ውሎ ነው ይሄን ነገር ዜና መዋዕል የሚባለው ነገር ማለት ነው። ክሮኒክል ማለት ዜና መዋዕል ማለት ነው። የንጉስን አዋዋል ምናምን ነው የሚያዋሳው እንጂ ስለ ኢትዮጵያ ስቴት እና ስለ ሶሳይቲው የሚያወራው ነገር ኢት ኢዝ ቬሪ ትንሽ ነው ማለት ነው። አካውንትስ ኦፍ አረቢክ ስፒኪንግ ሌላኛው የአረቢክ ስፒኪንግ ቪዚተሮች በኮስት ኦልሶ ፕሮቫይድ ዩዝፉል ኢንፎርሜሽን ኦፍ ቫሪየስ አስፔክት ዘ ሪጅን ሂስትሪ። እንግዲህ ስለ ቀጠናው ታሪክ ሌላው የአረቢክ ስፒኪንጎች ከፍተኛ የሆነ ሚና ነበራቸው ማለት ነው። ለምሳሌ አልማሽዲ ኤንድ ኢቨን ባቱታ ዲስክራይብ ዘ ካልቸር ላንጉጅ ኤንድ ኢምፖርት ኤክስፖርት ትሬድ ኦፍ ኢስተርን አፍሪካ ኮስትስ ኢን 10th ኤንድ 14th ሴንቸሪ ሪስፔክቲቭሊ። እንግዲህ እነኚህ ደግሞ የሚያወሱት ስለምንድን ነው የሚገልጹልን? ስለ ባህሉ፣ ስለ ቋንቋው፣ ምስራቅ አፍሪካ ላይ ስላለው ኢምፖርት እና ኤክስፖርት በ10ኛው እና በ14ኛው ሴንቸሪ በቅደም ተከተል እነኚህ ነገሮች ተጽፏል ማለት ነው። አል ሟሽዲ የሚባለው በ10ኛው ሴንቸሪ ነው። ኢቨን ባቱታ የሚባለው ደግሞ በ14ኛው ሴንቸሪ የተጻፉ ናቸው ማለት ስለ ምስራቅ አፍሪካ ኢምፖርት ኤክስፖርት ምናምን የተጻፉ ናቸው። ለ6th ሴንቸሪ ኤንድ 7th ሴንቸሪ ዊ ሃቭ ቱ ኤ ዊትነስ አካውንትስ ኦፍ የመን ራይተር የመኒ ራይተር እንግዲህ በ16ኛው እና በ17ኛው ሴንቸሪ ደግሞ ሁለት ናቸው። እነኚህ ደግሞ አይ ዊትነስ የአይን ምስክሮች ነበሩ። የየመን ጸሐፊዎች ናቸው። እነኚህ ምንድን ናቸው? አይ ዊትነስ የነበሩ ናቸው። ፎከስ አድርጉ። ሻይብ አልዲን ፉታል አልሀበሻ ዘ ኮንካስት ኦፍ አቢሲኒያ ሪካውንትስ ዘ ዋር ቢትዊን ዘ ክርስቲያን ኪንግደም ኤንድ አዳል ሱልጣኔት ኢን 16th ሴንቸሪ። እንግዲህ ሻይብ አልዲን ፉታል አልሀበሻ የሚባለው የተጻፈው መጽሐፍ ስለምንድን ነው የሚያወሳው? ስለ ክርስቲያን ኪንግደም እና ስለ አዳል ሱልጣኔት ስለነበረው ጦርነት መረጃን ኢንፎርሜሽን የሚሰጠን ይህ ነው ማለት ነው። ዋይል አልሃይሚ ዶክመንትድ ዘ ኤክስፒሪየንስ ኦፍ የመኒ ዲሊጌሽን ቱ ዘ ኮርት ኦፍ ፋሲሌት። ሌላው አልሃይሚ የሚባለው ደግሞ ዶክመንት የተደረገው ኤክስፒሪየንስ ኦፍ የመን ዲሊጌሽን በዚህ ጽሁፍ መሰረት የየመን ተጓዦች ወደ ኮርት ኦፍ ፋሲሌደስ እንዲመጡም አድርጓቸዋል። አልሃይሚ የሚባለው ማለት ነው። አናዘር ቫይታል ኮንቴምፖራሪ ማቴሪያል ኢዝ አባ ባህሪ ግዕዝ አካውንት ኦፍ ሶሻል ፖለቲካል ኦርጋናይዜሽን ኤንድ ሙቭመንት ኦፍ ኦሮሞ ፒፕል ሪትን 1593 ኢት ኢዝ ቬሪ ኢምፖርታንት። ይቺ ፈተና ላይ ብዙ ጊዜም ትመጣለች። ቫይታል ኮንቴምፖራሪ ማቴሪያል ባይ ዘ ወይ እስካሁን ድረስ ያየናቸው ነገሮች ለፈተና ብዙ ጊዜ ትኩረት የሚሰጡ ናቸው። ደረቅ ጥያቄ ላይም ሊመጡ ስለሚችሉ በትኩረት እንድትከታተሉ በዚሁ አድቫይስ አደርጋለሁ። ሌላኛው ቫይታል የሆነው ኮንቴምፖራሪ ማቴሪያል አባ ባህሪ የሚባሉት ደግሞ በግዕዝ ቋንቋ የተጻፈ ነው። ይሄ ደግሞ ስለ ኦሮሞ ሶሻል ፖለቲካል አደረጃጀቱን እንዲሁም የኦሮሞን ህዝብ እንቅስቃሴ በ1593 ላይ አስፍረው ጽፈዋል ማለት ነው። አባ ባህሪ የሚባሉት ሰውዬ ስለ ሶሻል ፖለቲካል ኦርጋናይዜሽን ሙቭመንት ኦፍ ዘ ኦሮሞ ፒፕል ብሪትን 1593 የተጻፈ መጽሐፍ ነው። የኦሮሞ ፖፑሌሽን ሙቭመንት ወደፊት አለ፣ በሰፊው እንዋለን። እነኚህ ሰውዬ ስለ ገዳ ሲስተም የጻፉ ሰው ናቸው ማለት ነው፣ አባ ባህሪስ የሚባሉት። ሌላኛው ቫይታል ኢንፎርሜሽን ዘ ሪጅን የሰጡን ኢሮፒያን ሚሽነሪስ ኤንድ ትራቨለርስ ኦልሶ ኮንትሪቢዩት ዘ ዲቨሎፕመንት ኦፍ ኢትዮጵያን ሂስቶግራፊ። ሌላኛው የአውሮፓውያን ሚሽነሪዎች የአውሮፓን ወንጌል ሰባኪያንና ተጓዦች ለኢትዮጵያ የሂስቶግራፊ እድገት ከፍተኛ የሆነ ሚና አላቸው ይላል። ከነኚህ መካከል ዘ ፕሪስተን ጆን ኦፍ ኢንዲስ የሚባል መጽሐፍ ሪትን ባይ ፖርቹጋል ቻምፒሊየን ፍራንሲስኮ አልቫሬዝ ኢን 16th ሴንቸሪ።
ይህ መጽሐፍ የተጻፈው ፕሪስተር ጆን ኦፍ ኢንዲስ የሚባለው በፖርቹጋላዊው ራይተር ፍራንሲስኮ አልቫሬዞ የሚባል በ19ኛው ሴንቸሪ የተጻፈ ነው። ሌላው ይሄ ፕሪስተር ጆን ኦፍ ኢንዲስ የሚባለው መጽሐፍ ምን መሰላችሁ? በዚህ በአፍሪካ ቀንድ ላይ ማለት ነው አንድ ፕሪስተር ጆን ኦፍ ኢንዲስ የሚባል ንጉስ አለ። ያ ንጉስ ደግሞ ዓለምን ሁሉ ሙሉ ይገዛል እያለ ይሰብክ ነበር ማለት ነው የሰው። ከዛ እነኛ ደግሞ የአውሮፓን ተዋጊዎች ወደ ኢትዮጵያ ያንን ንጉስ መጥተው ሊፈልጉ እስከ መምጣት የደረሱበት ዘመን ነበር። ዱሪንግ ዛት ፔሪድ ያችን ሆሊላንድ የምትባለዋን መሬት የሚያስለቅቅልን ማለት ኦቶማን ቱርኮች የሙስሊም ማለት ናቸው። እነዚያን መሬት ያችን ቦታ ይዘዋት ስለነበር ይህ ሰውዬ ዓለምን ጠቅልሎ ስለሚገዛ ይህ ሰውዬ የሚገኘው ወደ ቅድስት ሀገር ወደ ኢትዮጵያ አካባቢ ነው ተብሎ ይነገር ነበር ማለት ነው። ይሄ ፕሪስተር ጆን ኦፍ ኢንዲስ የሚባለው መጽሐፍ ይሄንን ያወሳል። ሌላው ጄምስ ብሩስ ይባላል። ጄምስ ትሩስ ትራቨልስ ቱ ዲስከቨር ዘ ሶርስ ኦፍ ናይል። ባይ ዘ ዌይ አንድ የሆነ ታይም ላይ እነኚህ ፈተና ላይ መጥተው ነበር እንደ ደረቅ ጥያቄ ተደርገው ከአውሮፓ ሚሽነሮች እና ትራቨሎች መካከል ሁለቱን ጥቀስ ይላል። ከዛ ፕሪስተር ጆን ኦፍ ኢንዲስ ምናምን እያለ በማለት ማለት ነው የሚመለስ ጥያቄ። ሰው እነኚህም እንድታያቸው ነው። ጄምስ ብሩስ የሚባለው ሰውዬ ደግሞ ዲስከቨር ያደረገው ሶርስ ኦፍ የአባይን ምንጭ ያጠና ሰው ጄምስ ብሩስ እንደሚባል ይሄ ጋር ማየት አለው። እነኚህ ሚሽነሮች እና ትራቨሎች ናቸው ማለት ነው። ኦኬ ኢን 5 ቫሉም ይላል ሪትን ኢን 18 ሴንቸሪ። እንግዲህ የተጻፈው በ19ኛው ሴንቸሪ፣ ያንኛው በ16ኛው ሴንቸሪ፣ ይሄኛው በ19ኛው ሴንቸሪ ማለት ነው የተጻፈው። ሜን ኋይል ጀርመን ኦሪየንታሊስት ሂቦሎዶፍ ይባላል who is regarded as the founder of Ethiopian studies as an academic discipline in Europe. wrote Historia Ethiopica translating to English as Ministry of Ethiopia አዲስዋ የኢትዮጵያ ታሪክ የሚል መጽሐፍ ጽፏል። እንግዲህ ጊዜ ብዙ ሰው የሚያውቀው ነገር ነው። እንግዲህ ሎዶፍ የሚታሰበው የኢትዮጵያን እንደ አንድ አካዳሚክ ዲሲፕሊን በአውሮፓ እንዲቋቋም ያደረገ ሰው ነው ሎዶፍ የሚባለው ሰውዬ ማለት ነው። ኢትስ ቬሪ ሲምፕል። ዘ ቡክ ዋዝ ላርጅሊ ቤዝድ ኦን ኢንፎርሜሽን ሂ ኮሌክት ፍሮም ኦን ኢትዮጵያን ፕሪስትስ ኔም አባ ጎርጎሪስ ወይም አባ ግሮጎሪ ይባላል። who was European at the time። እንግዲህ ይህ ሰው የት ነው የጻፈው የሚል መረጃ ያስነሳል፣ የሚል ጥያቄ ያነሳል። ይሄ ሰው የጻፈው እዛው ሀገሩ ላይ አውሮፓ ውስጥ ሆኖ ነው። በከፍተኛ ደረጃ መረጃው ቤዝድ የሚያደርገው እንግዲህ ኢትዮጵያዊ ቄስ የሆኑ ሰው ናቸው። አባ ጎርጎርዮስ የሚባሉ ሰው ከእሳቸው መረጃን በመሰብሰብ ነው የኢትዮጵያን ታሪክ የጻፈው። እሳቸው የነበሩት በዛን ጊዜ አውሮፓ ውስጥ ይኖሩ ስለነበር ማለት ከእሳቸው ሰብስቦ ይሄ መረጃ የጻፈው። ስለዚህ እሱ ኢትዮጵያ አልመጣም ማለት ነው። ኢትዮጵያ ኔቨር ቪዚት ማለት ኢትዮጵያን አልጎበኛትም፣ ኢትዮጵያንም ጎብኝቶ አያውቅም ማለት ነው። የጻፈው እዛው አውሮፓ ነው። ሂስቶሪካል ራይቲንግ ሜድ ሰም ዲፓርቸር ፍሮም ክሮኒካል ትራዲሽን ኢን ኤርሊ 20th ሴንቸሪ። እንግዲህ የታሪክ አጻጻፉ በ20ኛው ሴንቸሪ መግቢያ አካባቢ ላይ ግን መጀመሪያ አካባቢ ላይ ከክሮኒካል እየተለየ ዲፓርት እየሆነ ሰፓሬት እየሆነ እየመጣበት ታይም ነበር። በዚህ ፒሪየድ ሳውዝ ኢመርጀንስ ኢትዮጵያን ራይተርስ ሁ ሜድ ኮንሻስ ኤፈርት ቱ ዲስታንት themselves from chronicle whom they criticized from their adultery tone when writing about monarchs። እንግዲህ እዚህ ጋር ምንድነው የሚለን? እንግዲህ በዚህ ፔሪየድ አዳዲስ የኢትዮጵያ ጸሐፊያን ወይም እየመጡበት የነበረ ታይም ነው። እንግዲህ ራሳቸውን ደግሞ ከክሮኒካል እያራቁ በጣም ወጣት ጸሐፊያን እየመጡበት የነበረ ክሮኒካልን ክሪቲሳይዝ እያደረጉ እየተቹ የሞናርኪውን ስለ ሞናርኪ ጻፍ የነበሩ ታሪኮችን በመተቸት ስለ አድሚኒስትሬሽን ስለ ኢኮኖሚ ማጥናት የተጀመረበት ታይም ኤርሊ 20th ሴንቸሪ። አዳዲስ የኢትዮጵያ ጸሐፊያን እነኚህ ጸሐፊያን ደግሞ ከየት ነው የመጡ ሲባል ከውጭ ሀገር ድረስ ተምረው የመጡ ጸሐፊያን ናቸው ማለት ነው። ዘ ኤርሊየስት ግሩፕ ኢንክሉድስ አለቃ ታዬ ገብረ ማርያም፣ አለቃ አጽመ ጊዮርጊስ ገብረ መሲ፣ ደብተራ ፍስሐም ጊዮርጊስ አባዝጌ፣ ላተር ነጋ ድረስ አፈወርቂ ገብረ ኢየሱስ ገብረ ሕይወት ባይከዳኝ ኤንድ በብላታ ጌታ ሄሪ ወልደ ስላሴ በጣም እናውቃቸዋለን። እኚህ ሰው ጆይንድ ዘም። እንግዲህ በመጀመሪያ ኤርሊስት ከሚባሉት መካከል እነኚህ አለቃ ታዬ ገብረ ማርያም፣ አለቃ አጽመ ጊዮርጊስ ገብረ መሲ ኤንድ ደብተራ ፍስሐ ጊዮርጊስ
አባዝጌ የሚባሉት ናቸው። በኋላ ደግሞ ነጋደረስ አፈወርቂ፣ ገብረ ኢየሱስ፣ ገብረ ሕይወት ባይከዳኝ የሚባሉት፣ ብላታ ጌታ ሄሪ ወልደ ስላሴ የሚባሉት ተቀላቅለዋቸዋል ማለት ነው። ቀደምት ከሚባሉት ግን እነኝህን መያዝ ያለባችሁ እነኝህ ወደ 3 የሚጠጉት ማለት ነው። ሌላው አንላይክ ክሮኒካልስ እንግዲህ እነኚህ ነገሮች ከክሮኒክ ጋር አይመሳሰሉም። እንግዲህ ክሮኒካል ቅድም እንዳልኳችሁ ሙሉ በሙሉ በሚባል ደረጃ የሚያወሳው የንጉሱን አዋዋል የንጉሱን ድል ቅድም እንዳየን የዛን ስለ ቪክቶሪስ ኦፍ ዘ አምደ ጽዮን የሚባለው ለምሳሌ አሁን እሱ ስለ አምደ ጽዮን ታሪክ አምደ ጽዮን እንዲህ እንዲያደርግ ምናምን እያለ የሚያዋሳ ታሪክ ነው ማለት ነው። ስለዚህ ስለ ንጉስ ነው። አንላይክ ዘ ክሮኒካል ዚስ ራይተርስ ዴል ዊዝ ዘ ሬንጅ ኦፍ ቶፒክ ፍሮም ሶሻል ጀስቲስ አድሚኒስትሬሽን ሪፎርም ኢኮኖሚክ አናላይሲስ ዘ ሂስቶሪ ነው ማለት ነው የሚያጠኑት። አንፎርቹኔትሊ ግን ዘ ኢጣሊያን ኦኩፔሽን ኦፍ ኢትዮጵያን ኢንተራፕትድ ዚስ አርሊ ኤክስፐሪመንት ኦፍ ሞደርን ሂስቶሪካል ራይቲንግ። እንግዲህ ይህን ቀድሞ የነበረውን ይህን የተጀመረውን ሞደርን ሂስቶሪካል ራይቲንግ ግን የጣሊያን ወረራ አቋርጦት ነበር ይላል። አፍተር ሊበሬሽን እንግዲህ ኢትዮጵያ ከቅኝ ግዛቷ ከሚባለው እንግዲህ ሊበሬሽን ከሆነች በኋላ ተክለ ጻዲቅ መኩሪያ ፎከስ እዚህ ጋር ሰርቭድ አስ ኤ ብሪጅ ቢትዊን ዘ ራይተርስ ኦፍ ዘ ፕሪ 1935 ፔሪድ ኤንድ ሰብሲኩዌንት ጄኔሬሽን ኦፍ ዘ ኢትዮጵያን ፕሮፌሽናል ሂስቶሪያን እንደ ብሪጅ የነበረው ከ1935 ፔሪድ እስከ ጄኔሬሽን ኦፍ ኢትዮጵያን ፕሮፌሽናል ሂስቶሪን እንደ አንድ ድልድይ የነበረው ሰው ተክለ ጻዲቅ መኩሪያ ናቸው ማለት ነው። ይህንን እንደ ሰርብአስ እንደ ብሪጅ አገልግሏል ማለት ነው ለኢትዮጵያን ጸሐፊያን ተክለ ጻዲቅ መኩሪያ። he has published about 8 historical work እሳቸው እንግዲህ ወደ 8 የሚጠጋ ታሪካዊ ስራዎችን ለህዝባችን አሳትሟል ወይም አበርክተዋል። another work of importance of the post liberation period እንግዲህ ሌላኛው ስራ በጣም ጠቃሚ የነበረው ፖስት ሊበሬሽን ፒሪየድ ወይም አፍተር ሊበሬሽን ፒሪየድ ይልማ ደሬሳ የሚባል ሰው አለ። ይህም የኢትዮጵያ ታሪክ በ16ኛው ክፍለ ዘመን ወይም ሂስቶሪ ኦፍ ኢትዮጵያ ኢን ዘ 16th ሴንቸሪ የሚባል መጽሐፍ ጽፈዋል። ብላታ ጌታ ማህተመ ስላሴ ወልደ መስቀል ደግሞ ከነኚህ መካከል ሮት ዝክረ ንግር የሚባል መጽሐፍ ጽፈዋል። which is ኮምፕሬሄንሲቭ አካውንት ኢትዮጵያን ፕሪዋር አድሚኒስትሬሽን እንግዲህ በጣም ሰፋ ያለ ነው። የኢትዮጵያን ከቅድመ ጦርነት ከጦርነት በፊት የነበረውን አስተዳደር ኢንክሉዲንግ ስለ ላንድ ቴንጀር ስለ ላንድ ለምሳሌ ላንድ በምን አይነት መንገድ ነበር የሚተዳደረው፣ የመሬት ስርዓት ሲስተሙ ይመስላል፣ ታክሴሽን ምን ይመስላል የሚለውን ከ1935 በፊት ስለነበረው ነገር የሚያዋሳ መጽሐፍ ዝክረ ነገር የሚባል ጽፏል ማለት ነው። አናዘር ራይተር ኦፍ ሴም ካታጎሪ ኢዝ ደጃዝማች ከበደ ተሰማ who is memory of imperial period is published as የታሪክ መስተዋት in 1962 ኢትዮጵያን ካላንደር ጽፏል ማለት ነው። እሳቸውም እንደዚሁ እነኚህ ነገሮች ያዝ ማድረግ ያስፈልጋል ማለት ነው። እንግዲህ በ1960ዎቹ ነው እንግዲህ ክሩሻል ዲኬድ በጣም ወሳኙ ዘመን ከሚባሉት ምክንያት the development of Ethiopian historiography because it was in this period that history emerges an academic discipline። እንግዲህ በ1960ዎቹ ለኢትዮጵያ በጣም ወሳኙ ዘመን ከሚባሉት ምክንያቱ ምንድነው ሲባል የኢትዮጵያ ታሪክ እንደ አንድ አካዳሚክ ዲሲፕሊን የተቋቋመበት ታይም ነበር ማለት ነው። during that period it is very important 1960ዎቹ። Okay, the pursuit of historical studies as full-time occupation began with opening department history of 1933 at then ኃይለ ሥላሴ the first university የሚባል እንደተቋቋመ ይሄጋ መያዝ ያስፈልጋል። ኃይለ ሥላሴ መጀመሪያ የሚባል ዩኒቨርሲቲ አሁን ደግሞ አዲስ አበባ ዩኒቨርሲቲ የሚባለው በዛን ዘመን እንደተቋቋመ ያሳየናል። since then researches by faculty members and studies have been produced on various topics ተጀመረ ማለት ነው። ስለዚህ ኢትዮጵያ የገመዘለባቸው በ1960ዎቹ ለኢትዮጵያ በጣም ወሳኙ ታሪክ እንደነበር ያሳየናል። ለኢትዮጵያ ለታሪክ እድገት ለሂስቶሪዮግራፊ እድገት በጣም ወሳኙ ዘመን የትኛው ከተባለ 1960ዎቹ ማለት ነው። ሌላው እዚህ አካባቢ ብዙም የሚወድ ነገር የለም አስተያየት ማድረግ ትችላላችሁ ማለት ነው። ወደ ቀጣዩ ለመሄድ ያህል እዚህ አካባቢ ግን አንዳንድ ነገሮች ሊሆኑ ይችላሉ። በዚህ አካባቢ ሪቻርድ ፓንክራስት የሚባል ሰው አለ። ይሄ ምንድነው ሲባል the institution housed number of historians
who is late ሪቻርድ ፓንክረስት the first directors of the institution ነው። እንግዲህ የመጀመሪያ ዳይሬክተር እንደነበረ ያሳየናል። እንግዲህ እዚህ ጋር ማየት ትችላላችሁ ማለት ነው። ቀጣይ የምንሄደው the professionalization of history as a part of foreign post colonial phenomena እንግዲህ ከቅኝ ግዛት ፊኖሚና በኋላ የፕሮፌሽናላይዜሽን ኦፍ ሂስቶሪ ኤስታብሊሽ መሆን የጀመረበት ታይም ነው ማለት ነው። with the establishment of independent nations deeper interest exploring their own past quickly emerged among Africa ይላል። እንግዲህ እነኚህ ነፃ የወጡ ሀገሮች በጣም ዲፐር የሆነ ኢንተረስት ነበራቸው ይላል። ምን ለማለት የራሳቸውን የሆነ ታሪክን ከአፍሪካ ሀገሮች መካከል ለመመስረት ማለት ነው። with this come urgent need recast the historical records and recover evidence many lost pre-colonial civilization እንግዲህ በአስቸኳይ ይህን ምን ይፈልጉ ነበር ይላል። ታሪካቸውን ምን ለማለት ሪከርድ ማድረግ እንዲሁም ሪከቨር ኤቪደንሳቸውን ሪከቨር ማድረግ አብዛኞቹ ከቅኝ ግዛት በፊት የነበረው ስልጣናቸውን ለመመለስ እየተጣጣሩ የመጣበት ዘመን ነው። during this period at that time እንግዲህ እንደምናውቀው 1960ዎቹ አካባቢ አብዛኞቹ የአፍሪካ ሀገሮች ከአውሮፓኖች ነፃ እየወጡበት የመጣ ዘመን እንደነበረ ከታይ ክላስም የሶሻል ተማሪ ከሆናችሁ በግልጽ ታውቁታላችሁ። at that time ዩሮፒያን at that time እንግዲህ በዛን ጊዜ አውሮፓኖች ኢንተሌክቹዋል ኦን ዲስኮምፎርት with Eurocentrism to previous scholarship provide from them intensive academic study African history and innovative that developed in both European and Northern America in 1960s እንግዲህ ነገር ግን አውሮፓኖች ምቹ ለነሱ ጥሩ አልነበረም ዛት ኢንሲደንስ ምክንያቱም በጣም ዩሮሴንተሪዝም ነበሩ ማለት ነው። ስለ ራሳቸው እንዲወራላቸው ነው እንጂ አውሮፓኖች የሚፈልጉት አፍሪካኖች የራሳቸውን ምን እንዲያቋቁሙ ማለት ነው የራሳቸውን የሆነ የታሪክ ማዕከል እንዲያቋቁሙ አውሮፓኖች ደስተኛ አልነበሩም ማለት እንችላለን። በዚህ ጋር ዘ ኢኖቬሽን ዛት ዲቨሎፕድ እንግዲህ በአውሮፓም በኖርዘርን አሜሪካም በ1960ዎቹ የአፍሪካን ታሪክ እንደ አንድ አካዳሚክ ስተዲ መቋቋም የጀመረበት ታይም ነበር ማለት ነው። ፋውንዴሽናል ሪሰርችስ ወዝ concluded at schools foundational research was conducted at schools of Oriental and African Studies SOS የሚባል ነው in London and Department History of at Universities of ዊስኮንሲን ማዲሶን የሚባል ዩኒቨርሲቲዎች ላይ ነው የተቋቋመ ማለት ነው። ፍራንኮፎን ስኮላር ዌር ኢንፍሉዌንስድ አስ አንግሎፖስ ዋንስ ይላል። እዚህ ጋር ዋና ፖይንት መያዝ ያለባቸው የት ይላል እዚህ ጋር የት አፍሪካን ሂስቶግራፊየርስ አፍሪካን ሂስቶግራፊ ወዝ ኖት ክሬሽን ሶሊ ኢንተረስት ኢሮፒያን እንግዲህ የአፍሪካን ታሪክን ሲጻፍ በአውሮፓኖች ኢንተረስት ብቻ አይደለም የተጻፈው ወይም ለአውሮፓኖች ኢንተረስት በአውሮፓኖች ፍላጎት ኦንሊ ወዘ ኢንተረስት ኦፍ ኢሮፒያን የተጻፈ አይደለም ነው። የአፍሪካ ዩኒቨርሲቲዎች ትሬንድ የሆኑ የራሳቸው የሆነ ስኮላር አላቸው ይላል። ሴንት ሜኒ አዘር ኦቨርሲስ ትሬኒንግ ሌላ ደግሞ ያንን ነገር የሚያጣራ የሰለጠነ እንትን አላቸው። ቀስ በቀስም ፐብሊሽ ኒሜሪየስ ወርክስ ኢን ዲፈረንት አስፔክትስ ኦፍ ኮንቲኔንታል ሂስትሪ ማለት ነው። እነኚህ እንግዲህ ስለዚህ እዚህ ጋር መያዝ ያለባቸው ኖት ዘ ክሬሽን ሶሊ ኢንተረስት ኦፍ ኢሮፒያን አፍሪካን ዩኒቨርሲቲስ ትሬንድ ዜር ኦን ስኮላርስ ኤንድ ሴንት ሜኒ አዘር ኦቨርሲስ ትሬኒንግስ ኢቬንቹዋሊ እንግዲህ ፐብሊሽድ የሆነ በጣም አያሌ የሆነ ስራዎች በሀገሩ ላይ እየተፈጠሩ የመጣበት ታሪክ እየተጻፈ የመጣበት ታሪክ ነው። ስለዚህ እንግዲህ መያዝ ያለባቸው እዚህ ጋር በ1960ዎቹ የአፍሪካ ሀገሮችን ከነጻነት ከወጡ በኋላ የራሳቸውን ታሪክ መጻፍ የጀመሩበት ታይም እንደሆነ ያስታውቃል። ይሄ ደግሞ የሚጽፉ ጽሁፍ ለአውሮፓውያኖች ምቹ እንዳልነበር አፍሪካኖች የራሳቸውን ታሪክ መጻፋቸው ምቹ እንዳልነበር ምክንያቱም የእነሱን የአውሮፓውያኖችን የሰሩበትን በደል ሁሉ እዛ ላይ ስለሚጻፍ አውሮፓውያኖች ደስተኛ እንዳልነበሩ በዚህ ያሳየናል። ስለዚህ የተለያዩ ዩኒቨርሲቲዎች ግን በአውሮፓም በሰሜን አሜሪካም የተከፈቱበት ነገር ግን እነኚህ ዩኒቨርሲቲዎች ደግሞ ሲከፈቱ ለአውሮፓውያኖች ፍላጎት የተፈጠሩ አይደሉም ማለት ነው። አፍሪካን ዩኒቨርሲቲዎች በጣም ትሬንድ የሆነ የራሳቸው ስኮላር እንደነበራቸው እና ደግሞ በጣም ብዙ ይህንን ታሪክ ደግሞ የሚያጣራ እንትን የሰለጠነ ባለሙያ እንደነበርና ቀስ በቀስ የአፍሪካኖች ታሪክ በተለያየ አስፔክት በሀገሩ ያሉ ታሪኮች ፐብሊሽድ እየሆኑ የመጡበት ታይም እንደነበር ያሳየናል ማለት ነው። ክቡራን የቻናላችን ቤተሰቦች ለዛሬ ያዘጋጅነው ቪዲዮ ይሄን ይመስል ነበር።
በቀጣይ እንግዲህ ጂኦግራፊካል ኮንቴክስት የሚለውን የምናይ ይሆናል። ይህ በጂኦግራፊ ተምራችን ከሆነ ኢትስ ቬሪ ሲምፕል ነው። ስለዚህ በቀጣይ ይህንን የምናይ ይሆናል ማለት ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ከወደዳችሁ ደግሞ ላይክ እንድታደርጉና ለጓደኞቻችሁ ሼር እንዲሁም ኮሜንት እንድትጽፉልን በዚሁ እንነግራችኋለን ማለት ነው። በቀጣይ እስከምንገናኝ ድረስ ቸር ቆዩን ማለት እንፈልጋለን። ቻው